ድንግል ነሽ እንዴ? አዎ። ይኸውልሽ ምን መሰለሽ ልትለኝ የፈለከው ነገር በቃ ገብቶኛል። አንተ አላስገደድከኝም። ራሴ ፈልጌው ነው ያደረኩት። እኔም ፈልጌ ነው ያደረኩት። እዚህ ቤት ከመጣሽ ጀምሮ ተደብቄም ሆነ እንዲሁ በስስትም አይሻለሁ የኔ ፍቅር። አውቃለሁ። በቃ ሂድ እንዳትመጣብን። እሺ አንድ ነገር ልንገርሽ። እሺ ማለት በልቤ ይዤ የኖርኩትም ማለት ነው። እሺ እወድሻለሁ። ካየሁሽ ጀምሮ እጅግ በጣም ነው ያፈቀርኩሽ የወደድኩሽ። ወይኔ መጣሽ መሰለኝ። ምን ይሻላል? ከደረሰችብን ሁለታችንም ችግር ውስጥ ነው የምንገባው። በቃ እኔ ልሂድ። እሺ የት ነበርክ? የኔ ቆንጆ ረበሽኩሽ አይደል? አዎ የት ነበርክ? አይ እዛ ፋይል ምናምን ሳገላበጥ መሸብኝ። በጣም እየደከምክ ነው ግን ምን ይሻልካል? እኔም ቢሆን እኮ አንቺን ረበሽኩሽ አይደል? አዎ በቃ እንረፍ። እራት በላክ? አዎ ነይ ተኛሽ። እኔ ግን ይሄን ነገር ማድረግ ነበረብኝ። ያሳዝናል። በራሴ በጣም ነው ያዘንኩት። ግን እኮ ወድጄዋለሁ። እኔም እኮ ለራሴ ህይወት ያስፈልገኛል። አዎ እሱም እኮ ወዶኛል። በቃ እንዴ ተፈጠረ ሆኗል። ምንም ማድረግ አልችልም። በርጨኝ ገዝቼ ልመጣ ነው። ቶሎ ቢያጸዳርተሽ ጠብቂኝ እሺ? ፏፏ አድርጊው ቤቱን። የኔ ቆንጆ ተው እንጂ ምን ሆነ ነው? ምን እያደረክ ነው? በእናትህ ነው ትመጣብናለህ። ቆይ ዛሬም ደግም ነው ማለት ነው? ችግር የለውም የኔ ቆንጆ። ዛሬ እንዳትመጣብን ሂድ። ችግር የለውም። ይሄ እንዴት ሊሆን ቻለ? እኔ እንጃ። ግን የኔ ቆንጆ አንድ ነገር አስቤያለሁ። እኔ ከበፊትም ጀምሮ ለአንቺ ጥሩ ስሜት አለኝ። በቃ እኔ አንቺን ማግባት ፈልጋለሁ። ስሜትህ በጣም ገብቶኛል። እኔ ግን በዚህ ውስጥ ሰውን መጉዳት አልፈልግም። አውቃለሁ፣ እወድሃለሁ። ግን ነገ ምን ሊመጣ እንደሚችል አላውቅም። አዎ በቃ እንደነገርኩሽ ነው። እኔ እሷን አላፈቅራትም። በቃ እድሜ ልኬን ከማላፈቅረው ሰው ጋር መኖር አልፈልግም። እኔ አንቺን አግብቼ መኖር ነው የምፈልገው። ሰላም በእኔ ጉዳይ ላይ አትደራደርም። ምንም አትደራደርም። እኔ ደግሞ አንቺን ባንቋሸሸችሽ በሰደበችሽ ቁጥር እንዲሁ እናድዳለሁ። ለምን እሷን አንገላትም? ምን? በስመ አብ። የኔና አንቺ የፍቅር ህይወት እንዲቀጥል ከፈለግሽ ግዴታ ይህን ማድረግ አለብን። እሺ? ግን በቃ የእሷ ጉዳይ እንደምታውቂ ሱስ ብቻ ነው። በቃ አስበን እናደርግበት። አዎ አንቺ የምትሆኚ አስቢበት። የምትሄድ ነው? የኔ ቆንጆ ቢሮ መፈረም ያለብኝ ጉዳይ አለ። ፈርሜ ልምጣ?
እሺ ግን ስልኬን ስደውል አያንሳ። ባትሪ ዘጋ ሳይለንት ነው የሚባል ነገር መስማት አልፈልግም። እሺ እኔ ብቻ እሺ ቻው። ይኸውልሽ እኔ ቆንጆ ይሄን ቤትና ድርጅቷን እንድንወርስ ከፈለግሽ አድርጊ የምልሽን ነገር ብቻ አድርጊ። ቆይ ምን አድርጊ ነው የምትለኝ? በጣም ጥሩ በጣም ጥሩ። ይኸውልሽ የምጠጣው ውሃ ላይ የምሰጥሽን መርጠብ ብቻ አድርጊ። ከዛ ውጤቱን እናየዋለን። ይሄ ነገር እኮ በጣም ነው የሚያስፈራው። ምን እያልከኝ ነው ያለኸው? ከኔ ጋር በደስታ መኖር ትፈልጊያለሽ አትፈልጊም? እፈልጋለሁ። በቃ አድርጊ የምልሽን ነገር አድርጊ የኔ ቆንጆ። እሺ እሺ አድርጊው። ሄሎ ሄሎ ሙሉ ሄሎ አቤል ምን የኔ ሰላም እሺ መጣ ሙሉ ሚስቴ የሆነ ነገር አድርግልኝ። ምን ዶክተር ጥሪልኝ፣ በእናትሽ ዶክተር ጥሪልኝ። ሰላም ዶክተሩ መድኃኒት መግዣ ብሎ የሰጠኝ ማዘዣ ወረቀት ነው። ምን እና ህይወት አላለፈ? ቆይ እኔ የምለው መርዙን ባልኩሽ መንገድ አልሰጠሻትም እንዴ? እኔ እንጃ ተደናግጬ ስለነበር አላውቅም። ወይ ጣጣ አንሳው። እሺ ስልኩን። ሄሎ ዶክተር። ምን ህይወቱ አለፈ? መጣው እና ሞተች? አዎ። ካሁን በኋላ ያለው እንቅስቃሴ በጣም የተጠና መሆን መቻል አለበት። እሺ በይ በጣም እንዳዘነ ሰው መሆን መቻል አለብን። እሺ እኔ ግን በጣም ፈርቻለሁ። አትፍሪ ቆንጆ፣ እኔ ያለሁልሽ፣ አትፍሪ። እሺ እሺ እኔ የምለው ዶክተሩ ነገ መታችሁ ስክሪኑን መውሰድ አለባችሁ ብሏል። እንዴ ለምን ማደር አስፈለገ? ያው የተወሰነ ምርመራ እናደርጋለን ብለውኛል። ወይ ጉድ! ምን ነው የኔ እናት? ይሄ ግፍ ነው። ሰው ባያየን እኮ ፈጣሪ ያየናል። ምን ሆነሃል? አሁን ሁሉ ነገር አብቅቷል። ነገ ይጠብቀናል። እኔ እኮ አሁን ነው የበለጠ ግራ ይገባኝ። ነገሩ እኮ በጣም ያስፈራል። ለምን? እቤት ሄደን የአካባቢው ነዋሪ ለቀስተኛ ምን ይለናል? ለዶክተሩ ነግሬዋለሁ። የሰፈር ሰው ቤተሰቦቿ ቢሰሙ ጥሩ አይደለም ብሎኛል። በአንዴ እኛ ምን አገባን? እኛን እኮ አያስጨንቀን። ዋናው ጉዳይ ግን ከዚህ ሀሳብ መገላገል ብቻ ነው። በቃ የኔ ቆንጆ። እና እኛን የሚጠረጥሩበት ምንም መንገድ የለም? ምንም አይፈጠርም። አንቺ ብቻ የሚጠይቁሽን ነገር በአግባቡ መመለስ ነው ያለብሽ። ይህ አጉል ነገር እየተጨናነቅሽ ልብ ህመምሽ እንዳይነሳና ሌላ ጣጣ ውስጥ እንዳንገባ። አለበለዚያ ደግሞ የሚጠይቁሽን በአግባቡ ካልመለሽ እስር ቤት ነው የምንገባው። ጥንቃቄ ይፈልጋል። እሺ ብቻ እኔ እንጃ። እኔ ግን ምንም ደስ አላለኝም። አትጨነቂ፣ ሁሉ ነገር አብቅቷል። እሺ አምናለሁ የኔ ቆንጆ። አሁን የሷ የሆነ ንብረት በሙሉ የኛ ነው። እኔና አንቺ ልጅ ወልደን ምን ብለን በደስታ መኖር ነው። እሺ
ምን እየተካሄደ ነው ያለው? እኔም እኮ አልገባኝም። አዎ የኔ ፍቅር ምንድነው? እያንዳንዱ ስታደርጉ የነበራችሁትን ነገር በሙሉ አውቃለሁ። ሁለታችሁም እኔን ልትገሉ ስትሞክሩ የነበረውን ጭራሽ መርሰተሽ ነበረ። ስላልጠጣሁት ነው ያልሞትኩት። ወይ እኔ አንቺን የኔ ፍቅር አውቃለሁ። እውነቱን ልንገርህ፣ ይሄን ሁሉ ነገር ያደረኩት ከዶክተር ጋር ተማክሬ ነው። ይሄ ውሻ ጭራሽ ተማክራችሁ ልትደፉኝ። አልሞትም። ደስ አላችሁ አይደል? አላለኝ የኔ ፍቅር አንቺ ላይ የነገራት በለኝ። ወዴት ወደ ፖሊስ ጣቢያ ኖታ ሰሪሻ ፈርሶ እኔ ሰው ቤት አልወድም። ሁለቴ ነው የገደልከኝ፣ ሁለቴ። ሰው ቤት ሶስተኛ መሞት አልፈልግም። ፖሊስ ጣቢያ አስወጣልኝ ኢንስፔክተር። አንቺ ጉጂ ሳቢ ከእስር ቤት ስላስፈታሽኝ በጣም ነው የማመሰግነው። ውለታሽን ግን እንዴት እንደምከፍለው አላውቅም። ምንም ማለት አይደለም። ከወንጀል ምርማሪው ጋር ለየት ያለ ትውውቅ አለ፣ ለዛ ነው። ግን ሙሉስ መርዝ ቀላቅላ የግድያ ሙከራ ስለፈጸመች በገዛ ፍቃዷ እጇን ሰጥታለች። እንዴት ማለት? እራሷ ይሁን ሁሉ ነገር ተናገረች? አዎ፣ ግን አንድ መልእክት አላት። የምን መልእክት? ያው መፈታቴ አይቀርም ጠብቀኝ ብላለች። እሷ የቤት ሰራተኛ ምን ልሆን ብዬ ነው መጠብቃት? አቤልዬ፣ ወይዬ እኔ ቆንጆ፣ ደግመህ ግን ወደ እህቴ ቤት ትገባለህ? እህትሽ በእኔ ማትደራደር አይነት ሰው ነች። ማንም ሴት እኔን እንኳን ላይን ቀርቶ ቀና ብሎ ሲያየኝ እንኳን ደስ አይላትም ነበር። አሁን ግን ትቀበለኛለች ማለት ትንሽ ይከብዳል። የቀድሞውን ሁኔታ ታውቃለህ አይደል? ሳባ፣ እሱን ካሁን በኋላ እንዳታነሽብኝ። እህቴን እኮ ጠልቻት አይደለም። በቃ ነገረ ስራዋ ሁሉ ደስ አይለኝም። አውቃለሁ። እና ይሄን ካወክ ከእህቴ ጋር አብሮ ለመኖር ምን አስገደደ? እሱ የኔ መልስ ነው። እሺ መልሱን መልስልኝ ብዬ አላስገድድም። የኔ ቆንጆ፣ ስለ ተረዳሽኝ በጣም ነው የማመሰግነው። አቤት። ምን? እንዴት ሊሆን ይችላል? ሲጀመር እኮ የግድያውን ወንጀል በግል የፈጸምኩትን ብትል እንኳን የአቤል እጅ ግን አለበት። ቆይ እስከ መቼ ነው ምርመራው? እህቴ ሳባ ድጋሚ ወደ ቤት የመጣሽ ማለት ነው? እሺ ኢንስፔክተር፣ አመሰግናለሁ። ቻው ቻው። ሄሎ ኢንስፔክተር። አዎ መረጃ ለመስጠት ነበር። አዎ እህቴ የመጣችው ለማስታረቅ ነው። ግን እንዴት ነው ሊገለኝ ካሰበ ሰው ጋር የምኖረው አብሬ? አይከብድም? ቆይ እሺ የእናንተ ምርመራ እስከ መቼ ነው የሚያበቃው? እሺ ኢንስፔክተር፣ ግን የህልምናዬን ነገር አደራ እባክህ አደራ። እሺ
ከገዛ እህቴ ጋር ለምን እንደተለያየው ታውቃለህ? እሱን ጊዜ ማስታወስ አልፈልግም። ቅድም ለጠየቅኩ ጥያቄ መልስ አልመለስክልኝም። የምን ጥያቄ? ተመልሰው ወደ እሷ ቤት ትገባለህ? አዎ፣ ግን አብረሽ መግባት ነው የምፈልገው። እኔ ይሄንን አላደርግም። እሺ በቃ አንድ ነገር እሺ አድርጊልኝ። ምን? ይኸውልሽ አንቺ አማላጅ ሆነሽ አስታርቂ። በቃ አስታርቂ። ምን ችግር አለው? እሷን በድጋሚ አላገኛትም አልኩህ እኮ። ለምን አትረዳኝም? ያኔም ባንተ ነው ያጣኋት። ይኸው ጊዜው ሲደርስ በእኔ ምክንያት አግኛታ እህትሽን። በጭራሽ አላገኛትም። ይህን ካላደረግሽ ግን እድሜ ልክሽን በቃ ለአንተ ጥሩ ነኝ እያልሽው የምትዘፍኙን ነገር ግን ላላምንሽ ነው የምችለው። እንደሱ አትበል። ለአንተ ያለኝ ስሜት አሁንም ወደፊትም ይኖራል። በዚህ ስሜት ይዤሻለሁ። እባክሽን በቃ አድርጊ ያልኩሽን ነገር አድርጊ ለእኔ ስትይ። አንተ አሁንም ቀልደኛ ነው እባክህ። በዚህ ስሜት ይዤሻለሁ። እባክሽን እሺ በይኝ፣ እሺ በይኝ በእናትሽ። እሺ ልሞክርልህ። መቼ ስላንተ የማልሆነው ነገር የለ። ማን ነው? ይግቡ። መግባት ይቻላል? ይቻላል። እንዴት ከዚህ ጊዜ በኋላ ልትመጪ ቻልሽ? የእናቴ አባቴን ቤት ለማየት ፈልጌ መምጣት አልችልም። ትችያለሽ። እሺ ምን ነበር ጉዳይሽ? አይገርምም? ብዙም አልተለወጥሽም። ደግሞ ምን ነው የገረጣሽ ትመስያለሽ? ባንቺ ወጥቼ ነዋ። እነዛ ደረቅ መልሶችሽ አሁንም አብረውሽ ናቸው? አሁን የመጣሽበትን ጉዳይ ብቻ ንገሪኝ። በአቤል ጉዳይ። ይገርማል። የሰው ጀግና ሳይሆን የጊዜ ጀግና ነው የሚባለው ነገር ለካ እውነት ነው። እንዴት? አይገርምም? አቤልን ወደ እኔ ህይወት ለማምጣት የመጣሁበትን ጊዜ አስታወስሽኝ። አየሽ አይደል? ልክ እንዳንቺ ነበር እንደዚህ የተማጸንኩት። ጊዜ ማለት ይሄ ነው። ደግሞ ከፈለግሽ አግብተሽው ገደል መግባት ትቻለሽ። አትይኝም። ይልቅ አሁን ወሬውን ትተሽ እና ለሱ አይደለም አመጣጤ። ምን አልሽ እባክሽ? አንቺ እኮ ጨዋታሽ አይጠገብም። ምን መሰለሽ? ይቅርታ አድርጊለትና እሱ ወደዚህ ቤት ይመለስ። በባለፈው አጣይ፣ አሁን ደግሞ አስታራቂ ሆንሽ። ነገርኩሽ፣ ይቅርታ ባባሉ። ቆይ ያኔ ከሱ ውጭ ማንንም ማየት አልፈልግም፣ እሱ ህይወቴ ነው ስትይ አልነበረ? እሱ ያኔ ነበር። አሁን አብራችሁ መሆን አለባችሁ። እሺ ወሬሽን ጨረሽ? አዎ። በአሁን ከዚህ ቤት ውልቅ በይልኝ። እሺ ግን የኔ ሀሳብ በቤተሰቦቼ ንብረት ላይ የተቀየረ እንደሆን ወየውልሽ። ሁሉንም በጊዜው እናያለን። እሺ ምን አለችሽ? እሺ አላለችም። ምንም ፍቃደኛ ልትሆን አልቻለች። ትሽ ቆይ ግን እንዴት እንደዚህ ልትልሽ ቻለች? እንዴት ልጨክንብኝ ቻለች? አላውቅም። አንተ ግን ከሰራተኛዋ ጋር ተመሳጥረህ ልገላት ነበር? ቆይ አንቺ እንደዛ ማድረግ ይመስልሻል? እኔ እንዴት ላውቃለሁ? ውሸት ነው ውሸት። ቆይ ደግሞ ያንን ብታደርግ ሀብቷን የምትወርሰው? እኔ እሱን አላደርግም። እንዴ አንቺ አለሽ እንዴ? እንዴት ባለቤቴን ልገል ሞክራለሁ? እንዴት ሰሊ ልገል ሞክራለሁ? የማይታሰበውን አይታሰብም። አጠገቤ ደግሞ አታቆላምጣት። እና ግን ምን አለችሽ? ነገርኩህ እኮ ምንም ፍቃደኛ አይደለችም። እና ምን ይሻላል? አንድ ነገር ቃል ግባልኝ፣ መላ አይጠፋም። እሺ
የኔ ቆንጆ አንቺ እኮ በጣም የምትገርሚ ነሽ። ባንተ ወጥቼ ልበል? ቢገርም ጭንቅላት ነው ያለሽ። በነገራችን ላይ እህቴ በጣም እባብ ናት። አዎ እኔ ግን ከሷ የባስኩ መሆንን ማን ያውቃል? እኔ አውቃለሁ። ምንም ከሷ የባሽ ብትሆኝም ግን ዘንዶ አይደለሽም። አንተ ግን ቀልዱን ተዋላልኩም። ትውት ይኸው ከዛሬ ጀምሮ ቀልድ የለም በቃ። ውጣልኝ። በቃ በድዬሻለሁ፣ አጥፍቻለሁኝ። ሁለተኛ ልምደኝ የኔ ቆንጆ። ልንገርህ እኔ ራሴን እስከ መስጠት እያፈቀርኩ አንተ ግን ከማንም ተራ ሰራተኛ ጋር እኔን ገደልከኝ። የእውነት እንደዛ አይደለም የኔ ቆንጆ። ታዲያ ምን ነበር? እኔ በውሃ መርዝ ተደርጎ ግዳያት ያልኩት አንቺን ለማስገደል ፈልጌ አይደለም። እሱን አይቼም ሰምቼም ነበር ሲጀመር። የኔ ቆንጆ እኔም እኮ ያወራሁትን ስትሰሚና ስታይ እኮ ያየሁሽ ነበረ። በቃ ልጅቷን ለመፈተን ብዬ ያደረኩት ነገር ነው። እና ለምን እውነቱን ካወቅ ቀድመህ ልታተርፈኝ አልሞከርክም? ይኸውልሽ የኔ ቆንጆ ስታይም ስትሰሚም ስለነበረ ስላየሁሽ በቃ ራስሽን ታድኛለሽ ብዬ ስለጠበቅኩ ነው። በዛ ላይ ደግሞ መርዝ ሳይሆን ስኳር ነበር ውሃ ውስጥ ሲገባ የነበረው። ምንም ብትል አላምንህም። ሁሌ ሰራተኛዋን ተሰድቢያታለሽ፣ ታንጓጥጫታለሽ፣ ታሳንሻታለሽ፣ ብዙ ነገር ታደርጊያታለሽ አውቀሽም ይሁን ሳታውቂም። ግን እኔ በጣም ስላስፈራኝ አንቺ ደህንነት ስላስጨነቀኝ እሷ መፈተን ነበረብኝ። በደካማ ጎኗ ገብቼ በቃ ስለ ሀብት አንስቼባት ፈተንኳት። ለዛ ነው። ቆይ አንድ ሰራተኛ በቂም በቀልነት ተነስታ ሚስቱን ልትገል ስትል ባሏ አድኗት ይሄ ነው የሚገባው? ይሄ ነው የሚገባው? ግን ጠዋት ስትነሺ ሞቷል የሚለው ነገር ስትሰሚ ማለት ነው ምን ያልኩሽን እያሰብሽ ምንም ነገር እንድትጸጸች አልፈልግም። አሁኑኑ ግን ጉዳዮቹን አስቢባቸው፣ አስቢበት። ግን በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። አቤላ ወይ እኔ ፍቅር ያልከው ነገር በሙሉ እውነት ነው? አታምኚኝም? እኔ አልታመንም የኔ ቆንጆ። ምን ያህል እንደማፈቅርሽ ታውቂያለሽ አይደል? አዎ፣ ግን አቤላ የኔ ፍቅር እንድትሞትብኝ አልፈልግም። በጣም ነው የምወድህ እና በተለየ መንገድ ስለተረዳሁ በጣም ይቅርታ አድርግልኝ። ይቅርታ በጣም እኔ አንቺን ማጣት አልፈልግም የኔ ቆንጆ። የኔ ፍቅር አመንሽኝ አይደል? አምናለሁ።